ሰላም ጤና ይስጥልኝ እጅግ የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች በቅድሚያም ሰላምታ ይድረሳችሁ። ዶክተር አማኑኤል ነኝ። በዛሬው የጤና ትምህርታችን የሮዝመሪ ውሃ ለፀጉር እድገትና እንዲሁም ደግሞ ጤንነት የሚሰጣቸውን ድንቅ የጤና ጠቀሜታዎችን እንመለከታለን። እንዲሁም ደግሞ አዘገጃጀቱንና እንዲሁም እንዴት መጠቀም አለባችሁ የሚለውንም አያይዘን የምንመለከት ይሆናል። ይህ የጤና ትምህርት ጠቃሚና እንዲሁም ደግሞ አስተማሪ ስለሆነ ሁላችሁ ማወቅ ስላለባችሁ ቪዲዮን ለሌሎችም ሼር በማድረግ እንድትጀምሩት በትህትና እየጠየቅኩኝ ወደ ፕሮግራም ማልፍ ይሆናል። መልካም ቆይታ ይሁንላችሁ። የሮዝመሪ ውሃ ለፀጉር እድገትና ለአጠቃላይ የፀጉር ጤንነት በርካታ ጥቅሞች አሉት። አስደናቂ የተፈጥሮ መድኃኒት ነው። የፀጉርን ፎሊክልስ የማነቃቃት የፀጉር መነቃቀልን የመከላከልና የፀጉርን ውበት የማሻሻል ችሎታው ለፀጉር እንክብካቤ በጣም ተመራጭ ያደርገዋል። የሮዝመሪ ውሃ የራስ ቆዳ ላይ ወይም የራስ ቅል ላይ ያለውን የደም ዝውውር በማሻሻል የፀጉር ፎሊክሎች በበለጠ ውጤታማ በሆነ መልኩ እንዲሰሩ ያበረታታል። ፀጉርን ጉዳት የሚቋቋም ጠንካራና እንዲሁም ደግሞ ጤናማ ፀጉር እንዲሆን ይረዳል። ሮዝመሪ በተጨማሪም በራስ ቆዳ ላይ ያለውን ብግነት ወይም ደግሞ ኢንፍላሜሽን ለመቀነስ የሚረዳ ኡርሶሊክ አሲድ እና ፀጉርን ከጉዳት የሚከላከሉ አንቲኦክሲደንትን የመሳሰሉ ንጥረ ነገሮችንም ይዟል። አንዳንድ ጥናቶች ሮዝመሪ ልክ እንደ ሚኖክሲዲል ውጤታማ እንደሆነ ይጠቁማሉ። ፀጉርን በማሳሳትና በመነቃቀል ላይ ሚና የሚጫወተውን ዲሃይድሮቴስቶስትሮን የተባለውን ሆርሞን በመቅጣት የሚሰራ ሮጌን የተባለ ንጥረ ነገር አለው። እነዚህ ሁሉ ባህሪያቱ ታዲያ የሮዝመሪ ውሃን የፀጉር ጤንነትን ለማሳደግ በጣም ጥሩ የተፈጥሮ አማራጭ ያደርገዋል ማለት ነው። ታዲያም የሮዝመሪ ውሃ ለፀጉር ጤንነት እንዲሁም ደግሞ እድገት የሚሰጣቸውን ጥቅሞች ምን እንደሆኑ ከዚህ በመቀጠል እንመለከታለን። አንደኛውና የመጀመሪያው የሮዝመሪ ውሃ ለፀጉር እድገት ጠቃሚ ነው። የሮዝመሪ ውሃ ወደ ራስ ቆዳ ላይ ወይም የራስ ቅል ላይ ያለውን የደም ዝውውር በመጨመር የፀጉር ፎሊክሎች ያነቃቃል። የደም ዝውውር መጨመር ተጨማሪ ንጥረ ምግቦችን ወይም ደግሞ ኒውትሪየንቶችን እናም ደግሞ ኦክሲጅንን ወደ ፀጉር ስሮች በማድረስ ጤናማና ፈጣን የፀጉር እድገት እንዲኖር ያበረታታል። ጥናቶች እንደሚያመለክቱት ሮዝመሪ ለፀጉር እድገት በሰፊው ጥቅም ላይ ከሚውለው ሚኖክሲዲል መድኃኒት ጋር ተመሳሳይ ውጤታማነት ሊኖረው ይችላል። በሁለተኛ የሮዝመሪ ውሃ ፀጉርን ያጠነክራል። ሮዝመሪ ፀጉርን በፍሪ ራዲካልስ እና በአካባቢ ሁኔታዎች ከሚደርስ ጉዳት የሚከላከሉ አንቲኦክሲደንት የተባሉ ንጥረ ነገሮችን ይዟል። የፀጉርን ዘለላዎችን ለማጠናከር እናም የፀጉር መሰባበርን ለመከላከል የሮዝመሪ ውሃ በጣም ጠቃሚ ነው። ሶስተኛ የሮዝመሪ ውሃ የፀጉር መነቃቀልን ይከላከላል። የሆርሞን መዛባት፣ ጄኔቲክስ እና ራስ ቅል ላይ የሚፈጠሩ ችግሮች ጨምሮ በርካታ ምክንያቶች ለፀጉር መነቃቀል ሊዳርጉ ይችላሉ። የሮዝመሪ ውሃ ያለው ጸረ ብግነት ባህሪያቱ ለፀጉር መነቃቀል ዋነኛ ምክንያት የሆነውን በራስ ቆዳ ላይ የሚፈጠረውን ብግነት ወይም ደግሞ ኢንፍላሜሽንን ለመቀነስ ይረዳል። የሮዝመሪ ውሃን አዘውትሮ መጠቀም የፀጉርን ቀዳዳዎች ለማጠናከርና ያለ ጊዜውም ቢሆን የሚፈጠር ፀጉር መነቃቀልን ለማዘግየት ይረዳል። በአራተኛ የሮዝመሪ ውሃ ፎሮፎርን ያክማል። የሮዝመሪ ውሃ ጸረ ባክቴሪያ ባህሪያቱ ፎሮፎርን የሚያስከትሉ ባክቴሪያዎችና ፈንገሶችን ለማስወገድ ይረዳል። በራስ ቅል ላይ ያለው የሚፈጠረው ተጽዕኖ ማለት ነው የራስ ቅል ብግነትንና ማሳከክን ለማስታገስ ይረዳል። ይህም ከራስ ቆዳ ላይ የሚፈጠሩ የተለመዱ ችግሮች እፎይታን ይሰጣል ማለት ነው። በተለይ የሮዝመሪ ውሃ በፎሮፎር አማካኝነት የሚከሰት ማሳከክን ለማስታገስና ለመቀነስ ይረዳል። ፀጉርን በሮዝመሪ ውሃ አዘውትሮ መታጠብና ማራስ የፎሮፎር በተደጋጋሚ መከሰትን ይቀንሳል። አምስተኛ የፀጉር ውበትንና ልስላሴን ይጨምራል። በሮዝመሪ ውሃ ውስጥ የሚገኙት አስፈላጊ ዘይቶች ፀጉርን ይመግባሉ። ለፀጉር ልስላሴነትና እንዲሁም ደግሞ ውበትንም ይሰጡታል። ፀጉርን ፍሪዝ በማድረግ አንጸባራቂና የሚያብረቀርቅ እንዲሆን ያደርገዋል። በተጨማሪም ፀጉርም እንዳይበጣጠስ ያደርጋል። የሮዝመሪ ውሃ የፀጉርን አጠቃላይ ገጽታና ይዘት በማሻሻል ይበልጥ ውብና ጤናማ ፀጉር እንዲሆን ያደርገዋል። ስድስተኛ ከልክ በላይ የሆነ የወዝ ምርትን ያስተካክላል። ቅባታማ የራስ ቆዳ ያላቸው ሰዎች የሮዝመሪ ውሃን በፀጉር እንክብካቤ ስርዓታቸው ውስጥ መጠቀም አለባቸው። የሮዝመሪ ውሃ ከልክ በላይ የሆነ የቅባት ምርትን ለመቆጣጠር ይረዳል። አስፈላጊውን እርጥበት ሳታጡም የራስ ቆዳችሁን ወዛማ አድርጎ ያቆያል። ሰባተኛ የሮዝመሪ ውሃ የፀጉር ሽበትን ይቀንሳል። የሮዝመሪ ውሃ በጊዜ ሂደት ፀጉርን እያጠቆረ ይሄዳል። ምንም እንኳን የፀጉር ሽበትን በአንዴ ማጥፋት ባይችልም ያለ ጊዜው የሚከሰት ሽበትን ግን ሊያዘገይና እንዲሁም ደግሞ የፀጉርን ተፈጥሯዊ ቀለም ረዘም ላለ ጊዜ ጠብቆ ለማቆየትም ይረዳል። ስለዚህ የሮዝመሪ ውሃ በዚህ መልኩ ለፀጉራችሁ ጤንነትና እንዲሁም ደግሞ ውበት በተለይ ደግሞ ጥንካሬ እንዲሁም ደግሞ ፀጉራችሁንም ከተለያዩ ጉዳቶችና ችግሮች የሚከላከል በጣም ውጤታማ የሆነ የተፈጥሮ መድኃኒት ነው ማለት ነው።
ታዲያም የሮዝመሪ ውሃን እንዴት ማዘጋጀት ይቻላል የሚለው በጣም ቀላል ነው። የሮዝመሪ ውሃን ለማዘጋጀት በጣም ቀላል ነው። በብዙ ቪዲዮዎችም ላይ አይታችሁታል። የሮዝመሪ ውሃን ስታዘጋጁ ወይም ደግሞ የሮዝመሪ ውሃን ለማዘጋጀት በመጀመሪያ 2 ወይም ደግሞ 3 ኩባያ ውሃ ታዘጋጃላችሁ። በእጃችሁ ሙሉ የሚሆን ወይም ደግሞ አንድ ጭብጥ እርጥብ ወይም ደግሞ የደረቀውን የሮዝመሪ ቅጠል በሚፈላው ውሃ ውስጥ ትጨምሩታላችሁ። ከዚያም ከ15 እስከ 20 ደቂቃዎች ያክል እንዲፈላ ታደርጉታላችሁ ማለት ነው። ማለትም እንዲቀቀል ትተውታላችሁ። በደንብ ከቀቀላችሁት በኋላ ውሃው መልኩን የሚቀይር ይሆናል። ከዚያም እሳቱን አጥፍታችሁ ውሃው እንዲቀዘቅዝላችሁ ታደርጉታላችሁ ማለት ነው። ከቀዘቀዘላችሁ በኋላ ውሃውን ብቻ አጥላችሁ የሮዝመሪ ቅጠሎቹን ትጠላላችሁ ማለት ነው። የጠለላችሁትንም የሮዝመሪ ውሃ ለመጠቀም በሚመቻችሁ ለምሳሌ እንደ ስፕሬይ መንፊያ ዕቃ ውስጥ ትጨምሩታላችሁ ማለት ነው። ለፀጉራችሁ በቀላሉ መጠቀም እንድትችሉ እንዲመቻችሁ ማለት ነው። ከዚያም በኋላ ያዘጋጃችሁትን የሮዝመሪ ውሃ እንደሚመቻችሁ አድርጋችሁ መጠቀም ነው ማለት ነው። ምንም አይነት ፕሮሰስ የሚፈልግ ነገር አይደለም። በቀላሉ ማዘጋጀት የምትችሉት ቀላል የሆነ የቤት ውስጥ መድኃኒት ነው ማለት ነው። ከዚያም የተረፋችሁን ሮዝመሪ ውሃ ከፈለጋችሁም በፍሪጅ ውስጥ አስቀምጣችሁ ለሌላ ጊዜ መጠቀም ትችላላችሁ ማለት ነው። ነገር ግን ለረጅም ጊዜ ባታስቀምጡት የሚመከር ነው። የሮዝመሪ ውሃን በቀን 1 ወይም ደግሞ 2 ጊዜ ለፀጉራችሁ መጠቀም ትችላላችሁ። በተለይ ስትጠቀሙ የፀጉር እድገቱ እንዲኖር በምትፈልጉት ቦታ ላይ ብታተኩሩ ይመከራል። የተሻለ ውጤት እንድታገኙ ሳትሰላችሁ በቀጣይነትና እንዲሁም ደግሞ በትዕግስት መጠቀም ይኖርባችኋል። ማወቅ ያለባችሁ የፀጉር እድገት በጊዜ ሂደት በቀስታ የሚከናወን ሂደት ነው። በፀጉራችሁ ላይ ጉልህ የሆነ ለውጥ ለምሳሌ የፀጉር መወፈር ወይም ደግሞ የፀጉር መነቃቀል መቀነስ ያሉ ለውጦችን ለማየት ከ3 እስከ 6 ወራት ሊፈጅባችሁ ይችላል። ሆኖም በጥቂት ሳምንታት ውስጥ የራስ ቅል ጤንነት መሻሻልን ለምሳሌ ማሳከክ ወይም ደግሞ መቆጣቱ ሊቀንስላችሁ ይችላል። እነዚህ ለውጦች በጥቂት ሳምንታት ውስጥ መጠቀም በጀመራችሁ ማለት ነው በጥቂት ሳምንታት ውስጥ ልታዩ ትችላላችሁ ማለት ነው። የሁሉም ሰው ፀጉር በተለያየ መንገድ ነው ምላሽ የሚሰጠው። ሆኖም ግን ጥሩ ለውጥ ለማግኘት ሳትሰላችሁ ብትጠቀሙት የሚመከር ነው ማለት ነው። አንዴ ተጠቅማችሁ ባታቆሙት በቀጣይነት ለፀጉራችሁ ምንም አይነት የጎንዮሽ ጉዳት የሌለው በመሆኑ በቀጣይነት ለፀጉራችሁ ብትጠቀሙት የሚመከር ነው ማለት ነው። ስለሆነም የሮዝመሪ ውሃን ለፀጉር መጠቀም ጤናማ፣ ጠንካራና ይበልጥ ደግሞ አንጸባራቂ ፀጉር እንዲኖራችሁ ይረዳችኋል። ፀጉራችሁ ያማረ እንዲሆን ይረዳዋል ማለት ነው። የፀጉር ጤንነቱን ከመጠበቅ ባለፈም የሮዝመሪ ውሃን ተመራጭ የሚያደርግበት ምክንያት ምንድነው? የሮዝመሪ ውሃ አንደኛ ከኬሚካል የጸዳ ነገር ነው። በቀላሉ ዋጋ የምታገኙት ነገር ነው። ውድ ምርቶችን ሳትጠቀሙ በቀላሉ በቤት ውስጥ ማዘጋጀት ትችላላችሁ። ሌላው ደግሞ የሮዝመሪ ውሃ ለሁሉም የፀጉር አይነት ተስማሚ ነው። የሮዝመሪ ውሃን አዘውትሮ መጠቀም የፀጉር እድገትን ያፋጥናል፣ እንዲሁም ደግሞ የፀጉር መነቃቀልንም ይቀንስላችኋል። በቀላሉ በተፈጥሮ በማዘጋጀት ማለት ነው። ሌላው ደግሞ ከሌሎች ለፀጉር እድገት ከሚረዱ ምርቶች አንጻር ስናየው የጎንዮሽ ጉዳቶቹ በጣም አነስተኛ ናቸው። ኦልሞስት ምንም አይነት የጎንዮሽ ጉዳት የለውም ማለት ነው። ስለዚህ እነዚህ ባህሪያቶቹ የሮዝመሪ ውሃን ለፀጉራችሁ በጣም ተመራጭና እንድትጠቀሙትም ደግሞ ተመራጭ እንዲሁም ሪኮመንድ ያደርገዋል ማለት ነው። ስለዚህ ለፀጉራችሁ ጤንነት እንዲሁም ደግሞ ለፀጉራችሁ ውበትና እድገት በተለይ ደግሞ ፀጉራችሁን ከኦክሲዴቲቭ ጉዳት ለመከላከል ወይም ደግሞ ከፍሪ ራዲካልስ ጉዳት ለመከላከል በጣም አስፈላጊና መጠቀም ያለባችሁ የቤት ውስጥ መፍትሄ ነው ማለት ነው። ስለሆነም ክቡራን ቤተሰቦች ለዛሬ የነበረን የጤና ትምህርት ይህን ይመስል ነበር። ቪዲዮ ጠቃሚና አስተማሪ እንደሆነ ግምቴ ነው። ሌሎችም ሊማሩበት ስለሚገባ ለሌሎችም ተደራሽ አድርጉ። ለዛሬ በዚህ ብቃም። በቀጣይ ደግሞ በሌላ የጤና ርዕስ የምንገናኝ ይሆናል። እስከዛው ቸር ሰንብቱ።